አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የስፒድ ካሜራማን ላሂታቱ ሰራህ ነበር ማለት ነው። አንተን ማለት ነው ልጅ ነበር የምንነቀሰው አዶናይን ማለት ነው። ብዙ ሶሻል ሚዲያ ላይ አይቻለሁ። እንደውም እሱም ትንሽ ግራ ገብቶኝ ነበረ። እውነት እንደዚህ አይነት ሰው ነው እንዴ ምናምን ብዬ ማለት ነውና ይሄ አስመሳይ ያልሆነ ልጅ ታውቃላችሁ። እውነት እኔ እጅጉን በጣም ፍራንሲስ ሀገር ከወንበሬ ብድግ ብዬ ቴንኪው ብያለሁ ማለት ነው። የምሬ ነው የምላችሁ። የልጅነት ህልሜም ድሪሜም ልክ እንደዚህ አይነት ልጅ ሁኜ ማደግን ነበር የምፈልገው ማለት ነው። በቃ እንደዚህ አይነት ሰው የአሚናት አህመድ ልጅ በቃ አለ አይደለ? ይሄ ብቸኛ ልጅ እዚህ ደረጃ ላይ ደረሰ እንድባል ነበር የምፈልገውና በጣም ነው ደስ ያለኝ ስላንተ እኔ ማለት ነው። የምሬን ነው ዛሬ የቆየሁት የዋልኩት ማለት ነውና እጅጉን በጣም 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 በቃ አንደኛ የምሬን ነው። እምነቴ ላይ ታቱ ቢፈቀድ ወላሂ ለአዚም ነቀሰህ ነበር። ወላሂ ታቱ ሰራህ ነበር ማለት ነው አንተን ማለት ነው። ደማቅ የሰልፈር ገንዳዎች የአሲድ ሐይቆችና ከ120 ዓመታት በላይ ያለማቋረጥ ሲንተከተኩ የኖሩ ንቁ የእሳት ገሞራዎች ወደሚገኙባት ሀገር ጓዛለሁ። ፈጽሞ በቅኝ ግዛትም አልተገዛችም። ዲላን ፔጅ በጣም ደስተኛ ነው። እውነት ለመናገር እኔ በዚህ አይነት ኤነርጂ ኢትዮጵያ ውስጥ ይከሰታል ብዬ አልገመትኩም። ያው ይጎበኛል አለፍ አለፍ ብዬ ቻይና የተለያዩ ቦታዎች የነበረውን ጉብኝት ለማየት ሞክሬ ነበርና ኢትዮጵያ ላይ ያለው ቫይብ ግን በጣም 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 ገርሞኛል። እኔ እውነት ለመናገር ጋይስ እንዲህ በጣም በቃ ትልቅ ነገር ነው። በቃ አንዱን ነገር አሳክተናል። አገራችንን የማስተዋወቅ አገራችንን ከፍ የማድረግ ነገር አስተዋውቀናል። ሌሎች የራሳችን ጉዳዮችን ደግሞ ራሳችን እንሰራቸዋለን። እውነት ለመናገር ምንም አይተስተካከል ነገር የለም ጋይስ። እውነት እኔ ምናልባት አንድ ትዝብት ያለኝ ምንድነው አንዳንድ ሚዲያዎችን የመንግስትን ሚዲያዎችን ጨምሮ አንዳንድ ሚዲያዎች ብዙ የአዶናይን ስም ሜንሽን ሲያደርጉ አላይም። የአዶናይን ስም ብቻም ሳይሆን እንደው ሌሎችም ቲክታከሮችን ስም ሜንሽን ሲያደርጉ አላይምና አንዳንድ ዘገባዎች ላይም አንዳንድ የፌስቡክም የሶሻል ሚዲያ ዘገባዎች ላይም የዲላን ብቻ ነው እያስቀመጡ ያሉትና ጋይስ ዲላን ዝም ብሎ አልመጣም ወደ ኢትዮጵያ። ዲላን የመጣው እነ ብሩክ ኒውስ በጀመሩት መንገድ ሌሎችም ቲክታከሮች በጀመሩት መንገድ ከዛ አዶናይ ደግሞ ባረጋገጠው መሰረት ነው ዲላን የመጣው። ያሳደገችና የመገበች ከተማ ያላት ሀገር። ስለ እሷ ደጋግሜ ብዙ ልነግራችሁ እችላለሁ፣ ነገር ግን አሁን አልነግራችሁም። በመጪው ሳምንት ግን አሳያችኋለሁ ብሎ ባለፈው ሳምንት ተናግሮ ነበረ። ታዲያ ይህ ጉዞ አጋጣሚ የመጣ አይደለም። ታዲያ ይህ ጉዞ አጋጣሚ የመጣ አይደለም። ዲላን ፔጅ የህይወቱን ምርጥ ጊዜ ኢትዮጵያ ውስጥ እያሳለፈ ነው። እንደምትመለከቱት መሀል አዲስ አበባ ላይ ጋይስ ግን ዲላን ፔጅ እንዲህ አይነት ባህሪ ይኖረዋል ብላችሁ ጠብቃችሁ ነበር? እኔ የሆነ መጀመሪያ ላይ አዶናይ የላቀቀው እዛ ሱፐር ማርኬት ውስጥ ምናምን ሆኖ ምናምን ነውና የሆነ
የሆነ ኩፍስ ያለ ምናምን አትቅረጽ ምናምን የሚል ሰው ነበር የጠበቅኩት የመሰለኝ ማለት ነው። ጠላቶቹ ጋሻ መከታ ለወዳጆቹ ማይደራደር በወንድነቱ ማያፈገፍግ I didn't even know that thing was down. That's crazy. Oh my God. Dude. There's a lot of people. I wish I could handle. Yeah. Oh my God. بقى سفر كتار وين وصلوا نصوروا أنا برا وين نرجون برا سفر وين سفر እንቅስቃሴ የተጀመረው ታዲያ አሁን ያቺ ትንሽዬ እንቅስቃሴ ወደ ትልቅ ጊዜና ወደ ትልቅ ታሪክ ተሸጋግራለች። የኛ ትውልድ ይለያል ብለው በምክንያት ነው። እውነት ለመናገር አዶናይን ላመሰግን ነው የመጣሁት። ተምረናል፣ አንብበናል፣ ለኢትዮጵያ እንቆረቆራለን፣ አክቲቪስት ነን የሚሉ ፖለቲከኞች የኢትዮጵያን ቁልቁለትና ኪሳራ በዓለም አደባባይ ለማሳየት ሌት ተቀን ሲጋጋጡና ሲታገሉ፣ የኛ ትውልድ ግን በዓለም አደባባይ ኢትዮጵያን ከፍ አድርጎ ለማሳየት እየተጋ ነው። ለብዙ አስርተ ዓመታት በምዕራባውያን ታላላቅ ሚዲያዎች man come from As you can see, we put on the fresh clothes. What are we saying? Rating out of 10. Rating out of 10. Ethiopia. I'm just getting married or something. አዶናይ በቃ በጣም ደስ ብሎኛል። በቃ ሌቭሉ ከፍ አለ። ጀግና ነህ ብሮዬ። ከዛ ሌቭል እየጨመርክ መሄድ ነው ከዚህ በኋላ ከለንደኑ ጓደኛ ጋር ኮላቦሬት በማድረግ ስምን ዓለም ላይ ማስጠራት። በቃ ዋናውን ሰው አግኝተሃል። አይስወን ጎበዝ ልጅ ነገር ታውቃላችሁ። እኔ ስለሚያናደደኝ በምንናደድበት አይን አይተነው እንጂ ጋይስ ይኖ በጣም ፓወር ያለው ልጅ እንደሆነ ታውቃላችሁ። ከሌላ ሰዎች ጋር እናስተካክለው እና ወዳድረው ከሞት ቤቶች ጋር ምናምን ነፍሳ
ጋይስ ዩኒቨርሲቲ ሳይገባ እኮ ነው ልጅ እኮ እዚህ ጋር የደረሰው። አስባችሁታል? በዚህ ላይ የሆነ ሰርች አድርጎ ግሬድ አድርጎ ቢመጣ ምን ልንሆን እንደምንችል። Amazing. You ever dip? No. You could be the first to try. I think we should try it. Yeah. You know, we'll be the first to drink it. It's gonna be nice coffee flavor. More people should do this. Okay, thanks for listening. ናውጣ እኮ ነው የምልህ አንተ። እሺ